ሉዓላዊነት ሸርፎ የመስጠት ሁኔታ በጣም የሚተናነቃቸው ሀገራት በተለይ ዓለም በተለያየ ጎራ በተከፋፈለበት ሁኔታ ውስጥ በአፍሪካ ሀገራት የቀጠናዊ ትስስር ስኬታማ እንዳይሆን እንደማነቆ ሲነሱ የነበሩ ናቸው። ጎራዎች አሉ። አሁን የምዕራቡ ጎራ ባሉበት የምስራቅ ጎራ እንዲህ አይነት ክፍሎች ባሉበት ሁኔታ ይሄን ነገር ማምጣት አስቸጋሪ አይሆንም ወይ? በጸጥታው ዘርፍ፣ በንግዱ፣ በኢኮኖሚው ዘርፍ ያላቸው መተሳሰር የአፍሪካ ህዝቦች መካከል አንደኛው ጉዳይ እንዲህ አይነት ግንኙነቶችን ለመፍጠር የፖለቲካ ቁርጠኝነት ወሳኝ ነው። ትልቁ የሀገር መሪዎች ቻሌንጅ የሚሆኑበት ሀሳብ ስልጣናቸውን ማጋራት ነው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ የጋዜጣ ፕላስ ፖድካስት ነው። በዛሬው የጋዜጣ ፕላስ ፖድካስት ዝግጅታችን የምናነሳው በቀጠናዊ ጉዳዮች ዙሪያ ይሆናል ማለት ነው። በዚህ ዙሪያ ልናወራ አንድ እንግዳ ጋብዘናል። እንግዳችን በቅድሚያ ራሳቸውን በማስተዋወቅ ነው የሚጀምሩት። እንግዳችን እስኪ በቅድሚያ ራስዎትን ያስተዋውቁናል። አመሰግናለሁ። ሄኖክ ስዩም እባላለሁ። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲና የውጭ ግንኙነት ትምህርት ክፍል መምህር ነኝ። እንዲሁም የፖሊሲ ተመራማሪ ነኝ። ለቃለ ምልልሱ ፈቃደኛ ሆነው እዚህ ድረስ ለመጡ እጅግ ከልብ እናመሰግናለን። በዛሬው ዕለት ለማንሳት የፈለግነው አንደኛው ጉዳይ ከዚህ ከቀጠናዊ ትስስር ጋር ነው። ቀጠናዊ ትስስር ሲባል እንግዲህ ከዲፕሎማሲ ጋር በቀጥታም በተዘዋዋሪ ግንኙነት እንዳለው እንረዳለን እና ከዚህ ጋር በተያያዘ ቀጠናዊ ትስስር ሲባል ምን ማለት ነው ከሚለውን ጀምር እስኪ። ቀጠናዊ ትስስር ማለት እንግዲህ ቀጠና የምንለው ከአንድ ሀገር በላይ ሁለትና ከዛ በላይ ሀገራት አጎራባች ሀገራት ሊሆኑ ይችላሉ። በአንድ አህጉር ውስጥ ያሉ ሊሆኑ ይችላሉ። ሀገራት ለተለያዩ ዓላማዎች፣ ለኢኮኖሚ ዓላማዎች፣ ለጸጥታ ዓላማ፣ ለፖለቲካ ዓላማ የሚተባበሩበት ማዕቀፍ ማለታችን። ቀደም ሲል ምናልባት ይሄ ጽንሰ ሀሳብ ከቅርብ ጊዜ ወዲህ በስፋት እየተሰማ የመጣ ጉዳይ ነው። በሌላ በኩል ደግሞ ቀደም ብሎም ግሎባላይዜሽን ደግሞ ሉዓላዊነት የሚሉ ጽንሰ ሀሳቦች ነበሩና ምንድን ነው አንድነታቸው፣ ልዩነታቸውስ ምንድን ነው? እንግዲህ የሉዓላዊነትና ሉዓላዊነት የሚሉት ሁለት ጽንሰ ሀሳቦች ብዙ ጊዜ የሚፋከሩ ጽንሰ ሀሳቦች ናቸው። በአንድ በኩል ሀገራት ሉዓላዊነታቸውን ፍጹም በሆነ መንገድ የማስከበር እና የማጠር፣ በሌላ መንገድ ደግሞ ሀገራት ብቻቸውን መኖር ስለማይችሉ፣ መኖር ማለት እንግዲህ የሚያስፈልጋቸውን ኢኮኖሚያዊ ጥቅሞች፣ ፖለቲካዊ ድጋፎች እና ጸጥታ ጉዳዮችን ብቻቸውን ማከናወን ስለማይችሉ ከሌሎች ሀገራት ጋር የመተባበር ደግሞ ግድ የሚልበት ሁኔታ አለ። እንግዲህ በሁለቱ መካከል ሁል ጊዜ የፉክክር አለ በእነዚህ ጽንሰ ሀሳቦች። ለምሳሌ የቀጠና ትስስር ውስጥ ስንገባ ወይም ሉዓላዊነት ውስጥ ስንገባ የተወሰነ የሉዓላዊነት ስፔስ እንሰጣለን። ምን ማለት ነው? ለምሳሌ አብረን በአንድ ቀጠና ውስጥ አብረን የኢኮኖሚን ስራዎችን ለመስራት ከምንስማማቸው ጋር፣ የጸጥታ ስራዎችን ለመስራት፣ የፖለቲካ ስራዎችን ከምንስማማቸው ሀገራት ጋር የፖሊሲ ሃርሞናይዜሽን፣ ፖሊሲን የማመሳሰል፣ በተመሳሳይ በሆኑ ህጎች የመስራት የጉዳዮችን የግድ የሚልባቸው አንዳንድ ዘርፎች ይኖራሉ። በዛን ሰዓት እንግዲህ አንድ ሀገር ስለፈለገ ብቻ ሌሎችን ሀገሮች ሳያስማማ፣ ሌሎችን ሀገሮች ሳያሳውቅና ሳይደራደር ብቻውን በራሱ ተቋማት ብቻ በእነዚህ ጉዳዮች ላይ ህግ የማውጣት የማስፈጸም አቅሙን ሸርፎ ይሰጣል ማለት ነው። በተለይ ባለፉት ዘመናት እንደዚህ አይነት ሉዓላዊነት ሸርፎ የመስጠት ሁኔታ በጣም የሚተናነቃቸው ሀገራት በርካታ ነበሩ። ስለዚህም የመተባበሩ ጉዳይ በዚህ ምክንያት ሳንካ የገጠመው ቀጠናዊ ትስስሩ እና ሉዓላዊነቱ በተፈለገው ፍጥነትና ጥልቀት እንዳይጓዝ እንቅፋት ነበረ። ይሄ ሉዓላዊነት የሚለው ጽንሰ ሀሳብ ማለት ነው። ነገር ግን አሁን ሀገራት በደንብ እየተገነዘቡ የመጡት ከሌሎች ሀገራት ጋር ካልተባበሩ፣ በቀጠና ትስስር ውስጥ አብረው መስራት ካልቻሉ ሀገራቸውን እና ህዝባቸውን የበለጠ ተጠቃሚ፣ አዳጊ እና የተደላደለ ለመሆን የሚሰሩት ስራ ብዙም ፈቅ የሚያደርግ እንዳልሆነ የተገነዘቡ መጥተዋል። ስለዚህ ከሀገራት ጋር የመተባበር ስተባበሩ ደግሞ የተወሰነ ሉዓላዊነት ጉዳዮችን በፍቃድ በድርድር አሳልፎ የጋራ የማድረግ ሁኔታዎች እየመጡ ነውና
እነኚህ ኮምፒቲንግ ኢንትረስት ሲሏቸዋል፣ ተፎካካሪ ጽንሰ ሀሳቦች እና ፍላጎቶች በተለይ በአፍሪካ ሀገራት የቀጠናዊ ትስስር ስኬታማ እንዳይሆን እንደማነቆ ሲነሱ የነበሩ ናቸው። በእርግጥ አሁን ጥሩ መሻሻሎች አሉ። በተለያዩ ማሳያዎች ማሳየት ይቻላል። አሁን ካነሱት ሀሳብ ተነስተን በተለይ ዓለም በተለያየ ጎራ በተከፋፈለበት ሁኔታ ውስጥ እንዴት ነው የፖሊሲ ጉዳዮችን ሼር ማድረግ የሚቻለው? ምክንያቱም ጎራዎች አሉ። አሁን የምዕራቡ ጎራ የሚባልበት የምስራቅ ጎራ ድንጋይ አይነት ክፍሎች ባሉበት ሁኔታ ይሄን ነገር ማምጣት አስቸጋሪ አይሆንም ወይ? መጀመሪያ አንድ ሀገር ምን እንደምፈልገው ከሚለው ነው የሚነሳው። ምን እንደምፈልገው ማለት በኢኮኖሚ የት መድረስ ነው የምፈልገው፣ በጸጥታ ምን አይነት አውድ መፍጠር የምፈልገው የሚለውም፣ በቴክኖሎጂ በንግድ ምንድን ነው መስራት የምፈልገው የሚለው ነገር መጀመሪያ መነሻ እነኚህ ነገሮች ማሳካት ማከናወን እፈልጋለሁ ብሎ ጠረጴዛ ላይ ያስቀምጣል። እነኚህ አጀንዳዎች ኦኬ፣ እነዚህን አጀንዳዎች በምን አይነት መንገድ ነው ማስፈጸም የምችለው? ብቻዬን ላስፈጽማቸው የምችላቸው ነገሮች ናቸው ወይ? ብቻዬን ሆኜ የህዝቤን ፍላጎት የሀገሬን ፍላጎት ማሳካት እችላለሁ ወይ ብሎ ይጠይቃል። ይሄ በውኑ ዓለም ውስጥ ሊሆንም አይችልም። ስለዚህ በውኑ ዓለም ውስጥ እነዚህ ነገሮች ማሳካት የሚቻለው ከመሰል ሉዓላዊነት ካላቸው ሀገራት ጋር በመተባበር ስንተባበር እንግዲህ አምጣንካ ብቻ አይደለም፣ ምን እናደርግ ነው የሚሉት ሀገራት በመካከላችን ያለው ንግድ እንዲሳለጥ፣ በእኛ ቀጠና ውስጥ ጸጥታ በደንብ አስተማማኝ እንዲሆን፣ ሰብአዊ መብቶች እንዲከበሩ፣ የሰዎች እንቅስቃሴ የተሳለጠ እንዲሆን፣ የእቃዎችና የአገልግሎት ንግዶች በደንብ የተሳለጠ መንገድ እንዲከወኑ ምን አይነት ማዕቀፍ እንጠቀም? ኢትዮጵያ ውስጥ የሚሰራ ህግ ኬንያ ውስጥ የማይሰራ ከሆነ ለምሳሌ የጋራ በሆኑ ጉዳዮች ላይ እዛ ጋር ተቋማት ትብብሩ ማለት ነው። ስለዚህ ኬንያን ኢትዮጵያ አብሮ መስራት ካለባቸው ወይም የምስራቅ አፍሪካ ሀገራት አብሮ መስራት ካለባቸው አብረው የሚሰሩባቸው ጉዳዮች ተመሳሳይ የህግና የፖሊሲ ማዕቀፍ ያስፈልጋቸዋል ማለት ነው። ይሄ ደግሞ በትብብር በድርድር በውይይት የሚሆነው ሁሉም ተጠቃሚ የሚሆን ዊን ዊን የሆነ ነው የሚሆነው ማለት ነው። ከዚህ አንጻር ስታየው አንድ ሀገር ኢትዮጵያን ለመጥቀም ብቻ ሳይሆን ከኢትዮጵያ የሚጠቀም ነገር ስላለ ወደዛ ድርድርና ስምምነት ውስጥ ይገባሉ ማለት ነው። ስለዚህ ዓለም አሁን የመተባበር የመተጋገዝ አብሮ የመሆን ሁኔታ ሌላው ብሎ ሳይሆን ለራሳቸው ሲሉ ሀገራት የሚያደርጉት ነገር ስለሆነ ይህን ፖሊሲና የህግ ማዕቀፍ ሃርሞናይዝ ማድረግ የማስማማት ስራዎች በዛ ምክንያት ይመጣል ማለት ነው። ምን ያህል አሁን በዚህ የተነሳ አሁን ለምሳሌ በዚህ በቀጠናዊ ትስስር የተነሳ ኢኮኖሚውን ምን ያህል እያሳደጉት ይገኛሉ ሀገራት? ወይም ደግሞ ተሞክሮ በዚህ ረገድ ተሞክሮ ያላቸው ሀገሮች የት አካባቢ ያሉት ናቸው? በአብዛኛው እንግዲህ ቀጠናዊ ትስስር ቅድም እንዳልኩ ምክንያቱ ብዙ ነው። በእርግጥ ዋናው ምክንያት ኢኮኖሚያዊ ነው። የጸጥታ ምክንያቶች አሉ፣ የፖለቲካ የሚሊተሪ ምክንያቶች አሉ። አሁን ያነሳልኝ የኢኮኖሚ ጉዳይ ስለሆነ ዛሬ ላተኮረ የኢኮኖሚ ትብብር ምክንያታቸው የሆኑ ቀጠናዊ ትስስሮች ምንድን የሚያደርጉት? የመጀመሪያ ተመሳሳይ የሆነ የከስተም ዩኒየን ወይም ደግሞ ተመሳሳይ የሆነ የከስተም ቀጠና ነው የሚኖራቸው። የከስተም ቀጠና ማለት ከአንድ ሀገር ወደ ሌላ ሀገር እቃዎች በነፃነት እንዲሸጋግሩ ማድረግ ማለት ነው። እንግዲህ ኢኮኖሚ አደገ የምትለው ለኢኮኖሚ መሰረት የሆኑ አቅርቦቶች፣ እቃዎች ሲገኙ ነው። ያን መስራት የሚችል ቴክኖሎጂ፣ ያን መስራት የሚችል የሰው ኃይል ሲገኝ ነው። ቅድም እንዳልኩት እንግዲህ ሀገራት እነኚህ ነገሮች ሁሉ በተሟላ መልክ ብቻቸው ሊኖራቸው አይችልም። ስለዚህ ከሌሎች ሀገራት ይሄን ለማግኘት የሀጥ ቀጠናዊ ትስስር የግድ ይላቸዋል። እናም በዛ ትስስር ስምምነት መሰረት ለኢኮኖሚ ለምሳሌ ኢትዮጵያ የመኪና ማምረት ብትፈልግ ለመኪና ማምረት ግብአት የሚሆኑ እቃዎችን ከተለያዩ ሀገሮች ለማምጣት ነፃ የሆነ ንግድ፣ የተሳለጠ ንግድ ያስፈልጋል። ስለዚህ ይሄ ትስስሩ ይሄን በዚህ መንገድ ለኢኮኖሚ አስተዋጽኦ ያደርጋል። ኢትዮጵያ ያመረተቻቸውን ምርቶች ያለምንም ሳንካ ያለምንም እንቅፋት የሌሎች ሀገሮች መሸጥ ካልቻለች ስቲል ምርቷን የሚገዛት ከሌለ አሁንም ኪሳራ ነው የሚሆነው። ስለዚህ ሀገራት ለማምረት የሚያስፈልጓቸውን እቃዎች ለማግኘትም ያመረቶቻቸውን እቃዎችን ለመሸጥ እና አስፈላጊውን ነገር ለማግኘት ይተባበራሉ። እና ቅድም እንዳልከው በአፍሪካ ለምሳሌ ብንወስድ የተለያዩ የኢኮኖሚ ትብብሮች አሉ በቀጠና ትስስር መልክ የሚገለጹ። ኮሜሳ ለምሳሌ የምስራቅና መካከለኛ አፍሪካ አለ፣ የምስራቅ አፍሪካ አለ፣ የምዕራብ አፍሪካውያን አሉ።
አሁን በዚሁ የምስራቅ አፍሪካውን እንኳን ብንወስድ የምስራቅ አፍሪካ ኢኮኖሚክ ኮሚኒቲ የሚባለው ኢስት አፍሪካን ኢኮኖሚክ ኮሚኒቲ የሚባለው ሀገር በጣም ውጤታማ የሆነው መካከላቸው ከስተም ዩኒየን ነፃ የሆነበት የንግድና የእቃዎችና የአገልግሎት ንብረቶች የሚሰለጡበት የሰዎች ዝውውር በደንብ ጥሩ የሆነበት ዳሬ ሰላም ታንዛኒያ ያለን እቃ በቀላሉ ናይሮቢ የምታገኝበት በተመረተበትና በሚሸጥበት ሀገር ውስጥ የእቃው ጥራትና ዋጋ ብዙም ልዩነት የሌለበት ስለዚህ በአጠቃላይ ዜጎች በቀላሉ የሚፈልጉት ነገር የሚያገኙበት ሀገራትም ለዜጎቻቸው በተነጻጻሪ በአነስተኛ ኮስት ወይም ዋጋ ለዜጎቻቸው የሚያስፈልጉ ነገሮችን የሚያቀርቡበት ስለሚሆን ኢኮኖሚ ላይ የሚኖረው እንድምታና አስተዋጽኦ እጅግ ከፍተኛ ማለት ይቻላል። ተግዳሮት አይኖርም ወይ? አሁን እንደዚህ አይነት ግንኙነቱ በሚፈጠሩበት ወቅት አንደኛው ህገወጥ ስደት የሚመሳሰሉ ህገወጥ ዝውውሮችን የመሳሰሉ ነገሮች ላይ ተግዳሮት አይሆንም ወይ? በእንደዚህ አይነት ግንኙነት ወቅት እንግዲህ የቀጠናዊ ትስስር ማዕቀፍ ብዙ ነገሮችን ያካትታል። ቅድም እንዳልኩ ቀጠናዊ ትስስር አሁን ኢኮኖሚያዊ ምክንያት ካለው ለኢኮኖሚ እድገት የሚሆን ቀጠናዊ ትስስር ከሆነ አንድ ኢኮኖሚ ማለት ማምረት፣ መሸጥ፣ መግዛት ማለት ነው። አትላንኝም ያካትታል። ለማምረት እንግዲህ የሚያስፈልጉ ጉዳዮች ምንድን ናቸው? ቤዚካሊ መሬት ያስፈልጋል፣ ግብዓት ያስፈልጋል፣ ቴክኖሎጂ ወይም ገንዘብ ያስፈልጋል። ከሁሉም በላይ ደግሞ ያስፈልጋል ሰው ያስፈልጋል። ስለዚህ እንደዚህ አይነት ኢኮኖሚ ትብብር ያላቸውን ቀጠናዊ ትስስሮች የሰዎችን ሙቭመንትም ያሳልጣሉ። በህገወጥ መንገድ ሳይሆን ሰው ከአዲስ አበባ ወደ ናይሮቢ፣ ከናይሮቢ ወደ ዳሬ ሰላም፣ ከዳሬ ሰላም ወደ ካምፓላ እንዴት ይንቀሳቀስ የሚለው የህግ ማዕቀፍ አለው። ስለዚህ ህጋዊ የስራ መስራት የሚችሉ ሄደው ሸክም የሚሆኑ ሰዎች አይደሉም፣ ወይም መጥተው ሸክም የሚሆኑ ሰዎች አይደሉም። መጥተው ወደዚህ ወይም ከዚህ ወደዛ ሄደው ለዛ ሀገር ኢኮኖሚ አስተዋጽኦ ማበርከት የሚችሉ ኤክስፐርቲዝ ያላቸው የተማሩ ስኪልድ የሆኑ ሰዎች የሚንቀሳቀሱበት የህግ ማዕቀፍ ያበጃሉ አገራው ማለት ነው። ስለዚህ በህገወጥ መንገድ መሄድም አይጠበቅብህም ማለት ነው ይሄ ማዕቀፍ ስለሚለው አንድ ይሄ ነው። ሁለተኛ ቀጠናዊ ትስስር ቅድም ደግሞ ጸጥታዊ አምድ አለው። ጸጥታዊ አምድ ማለት ከአንድ ሀገር ወደ አንድ ሀገር ማይግሬት የሚያደርጉ ወይም የሚሸጋገሩ ሰዎች የሚሻገሩበትን ማዕቀፍ ያስቀምጣል። ከዛ በኋላም ደግሞ እነኚህ ሀገራት መካከል የሚኖሩ የሰዎች ዝውውር ሰዎች ሰብአዊ መብታቸውን እንዲከበር እና ክብራቸው በሀገራቸው የሚሰጣቸው ክብር በዛም ተሰጥቷቸው እንዲቆይ የሚያስችል ስምምነትን ጭምር ይኖራል ማለት ነው። በአጠቃላይ ግን ሰዎች በነፃነት ለመንቀሳቀስ የሚያስችል ህግ ማዕቀፍ ስለሚበጅላቸው ህገወጥ የሆነ የሰው ዝውውር መጠኑ እየቀነሰ ነው የሚሄደው በዚህ ማዕቀፍ ብለን መውሰድ ይችላል። አሁን ቅድም ያነሷቸው አንዳንድ አደረጃጀቶች አሉ። እንግዲህ ለምሳሌ አፍሪካ አካባቢ ብንወስድ ኤኳዋስን የመሳሰሉ አደረጃጀቶች አሉ። እንዲህ አይነት አደረጃጀቶች ኢጋድንም ማንሳት ይቻላል ምስራቅ አፍሪካ አካባቢና እንዲህ አይነት አደረጃጀቶች ቀጠናዊ ትስስርን ይበልጥ ለማሳለጥ ምንድን ነው ፋይዳቸው ይላል? ምንስ ማድረግ አለባቸው የበለጠ ውጤታማ ለመሆን? እንግዲህ እንደሚታወቀው አፍሪካ በ2063 ከያዘቻቸው አጀንዳዎች አንዱ የተባበረ የአፍሪካ መፍጠር ነው። የአፍሪካውያን የኢኮኖሚ አንድ የኢኮኖሚ ቀጠና እንዲኖራቸው ማድረግ፣ ፖለቲካቸው ሊበራላይዝድ የሆነና የዜጎች መብት የተከበረበት ማድረግ፣ ያደገች አፍሪካ መፍጠር፣ ሴኩሪቲ የተጠበቀ ፖለቲካ የተረጋጋ አፍሪካን መፍጠር ነው። እነኝህን ለመፍጠር ደግሞ እንደ ቢልዲንግ ብሎክ ወይም እንደ አዕማድ ምሰሶ ደግሞ የሚወሰዱት እነኝህ ቀጠናዊ ኮሚኒቲዎች ናቸው። ለምሳሌ ኮሜሳ አለ፣ የምስራቅና አፍሪካ፣ የኢስት አፍሪካን ኮሚኒቲ አለ፣ የምስራቅ አፍሪካ ኮሚኒቲ ይባለው፣ ኤኮዋስ አለ። እንደዚህ አምስት እንደዚህ አይነት አደረጃጀቶች በዋናነት እነኚህ በ2063 አጀንዳ ላደረገችው አፍሪካ አጀንዳ ላደረገችው ጉዳይ እንደ ማዕዘን የሚታዩ ናቸው። በየቀጠናው ያለው ስኬት ተደምሮ አፍሪካ ለምታልመው ህልም እውን መሆን አስተዋጽኦ ያበረክታሉ ማለት ነው። ስለዚህ በዚህ መንገድ እነዚህ ቀጠናዊ ትስስሮች ሁሉም በተመሳሳይ ስፔስ ወይ በተመሳሳይ እርምጃ ላይ ናቸው ብለን መውሰድ ባንችልም የሚያደርጉት አስተዋጽኦ ግን ከፍተኛ ነው ብለን መውሰድ ይቻላል። በጸጥታው ዘርፍ፣ በንግዱ፣ በኢኮኖሚ ዘርፍ ያላቸው መተሳሰር የአፍሪካ ህዝቦች መካከል ግንኙነቱ እንዲጠናከር፣ ንግድ እንዲሳለጥ፣ በጣም እንድተዋወቅና ወደ አንድነት እንድንመጣ በማድረግ ረገድ ትልቅ አስተዋጽኦ እያበረክቱ እንዳልኩት የተለያዩ አደረጃጆች ግን በተለያየ እርምጃ ላይ ናቸው ብለን መውሰድ ግን አንደኛው ጉዳይ እንዲህ አይነት ግንኙነቶችን ለመፍጠር የፖለቲካ ቁርጠኝነት ወሳኝ ነው እና በዚህ ሂደት ውስጥ ደግሞ ሁሉም ፖለቲካው በየራሱ መንገድ የሚያስኬድበት ሂደት ስለሚኖር ከዚህ አንጻር ያለው ነባራዊ ሁኔታ ምናልባት እንደ ተመራማሪም ምንድን ነው በተለይ ምስራቅ አፍሪካ አካባቢ ያለው ነባራዊ ሁኔታ ምን ይመስላል ብሎ እርሶ የሚያስቡት? ትልቁ የሀገር መሪዎች ቻሌንጅን የሚሆኑበት ሀሳብ ስልጣናቸውን ማጋራት ነው። ስልጣን ማጋራት ማለት ምንድን ነው? አንድ ኤክስ የምትባል ሀገር ውስጥ ያለ የመንግስት በዛ ሀገር ውስጥ የሚወጡ ህጎች ሁሉ
ኤክስክሉሲቭሊ ብቸኛ ሆኖ የማውጣት የማስፈጸም ፍላጎት አለው። ይሄ የተለመደ በአንድ ሀገር አስተዳደር ውስጥ የተለመደ ሀሳብና አሰራር። ወደ ቀጠናው ትስስር ስትመጣ ግን ቅድም እንዳልኩ የተወሰኑትን ዘርፎች ብቻን ሳይሆን ከቀጠናው ሀገር አባላት ጋር አብረህ በድርድር ፖሊሲ የማውጣት ህግ የማውጣት ነገር ይኖራል ማለት ነው። ቁርጠኝነቱ እዛ ጋር የሚጨምር እንግዲህ ቅድም እንዳልኩ ቁርጠኝነቱ ለጽድቅ አይደለም፣ የቀጠናው ትስስር ለጽድቅ አይደለም፣ ሀገርህ የምትጠቀምበት ነገር ስለሚኖር ነው። ስለዚህ የፖለቲካ ቁርጠኝነት ቅድም እንዳልኩት ቀደም ሲል ችግር ነበረበት። የአፍሪካ ውስጥ ሳንካ የነበረው አንዱ ይሄ ነው። አሁን ላይ ግን በደንብ የሚታየው በቅርቡ ለምሳሌ የኢትዮጵያን አይተህ ከሆነ በአፍሪካ ነፃ ንግድ ቀጠና ውስጥ ሙሉ በሙሉ ተሳተፍ የምታደርግበትን እርምጃ ወስዳለች። ይሄ በጣም ትልቅ ሙቭ ነው። የዓለም ንግድ ድርጅት አባል ለመሆን ኢትዮጵያ እያደረገች ያለችው እንቅስቃሴ ወደ ጫፍ የደረሰበት ይሄ ምን ያመጣውን የፖለቲካ ቁርጠኝነት ነው። ኢትዮጵያ ለዘመናት በፕሮቴክሽኒዝም ወይም ደግሞ በክልከላ ፖሊሲ የተመራች እና ከዓለም ተነጥላ የቆየች ሀገር ናት። ነገር ግን በተለይ ከለውጡ በኋላ ከ2018 በኋላ በመጣው እይታ አዲስ እይታ መንግስት ኢትዮጵያ ከዓለም ተነጥላ መኖር አትችልም፣ ለዓለም የምታበረክተው በርካታ ጉዳዮች አላት፣ ከዓለም የምትቀበላቸው ጉዳዮች አሉ። ስለዚህ ለዓለምም እያበረከትም ከዓለምም እየተቀበልን የዓለም ኢንቴግሬሽን አካል መሆን አለብን የሚል ቁርጠኝነት መጥቷል ማለት። ስለዚህ የሀገራት ወይም የፖለቲከኞች ቁርጠኝነት ከጊዜ ወደ ጊዜ እያደገ የመጣና አሁን ላይ የቀጠናዊ ትስስርና የግሎባላይዜሽን እንቅፋት የመሆኑ ጉዳይ እየቀነሰ መጥቷል። አጠቃላይ ግን የዓለም ኦርደር ስናየው የፖለቲካ ቁርጠኝነቱ እየጨመረና ሉዓላዊነት፣ ቀጠናዊ ትስስር ትሩፋቶችን ለማግኘት መንግስታት የበለጠ ቁርጠኝነት እየሰሩበት ያለንበት ጊዜ ነው ብሎ መውሰድ ግን ይቻላል። ከዚሁ ጋር አያይዘን በተለይ ኢትዮጵያ እንግዲህ አንደኛው መሰረታዊ ጉዳይ ከመሰረታዊ ልማት ጋር የተያዘ ጉዳይ ይመስለኛል። ማለት ለዚህ ውጤታማ እንዲሆን እንደዚህ አይነት ቀጠናዊ ትስስር ውጤታማ እንዲሆን መሰረተ ልማትን ማሳለጥ አስፈላጊ ጉዳይ ነው ተብሎ ይታሰባልና ከዚህ አንጻር ደግሞ ኢትዮጵያ እየሰራች ያላቻቸው በርካታ ስራዎች አሉና እነዚህ ጉዳዮች በምን ያህል ፍጥነት መሄድ አለባቸው ውጤታማ እንዲሆን ተብሎ ነው የታሰቡት? ቀጠናዊ ትስስር በነገራችን ላይ በአፍሪካ ቀደም አንዱ ያልኩ የሉዓላዊነት እሳቤ ነበር አንዱ እንቅፋት። ሁለተኛው እንቅፋት የመሰረተ ልማት ያለማደግ በበቂ ሁኔታ ያለማደግ ነው። ሁለተኛው እንቅፋት የነበረው ተግዳሮት የነበረው በተለይ በአፍሪካ አንድ ሀገር ከአንድ ሀገር ብቻ ሳይሆን በሀገር ውስጥም የመሰረተ ልማት እድገቱ አነስተኛ። ስለዚህ በአንድ ሀገር ውስጥ ያሉ ህዝቦችን ለማገናኘት ያለውን ፋይዳ ያህል በቀጠናዊ ትስስር ውስጥም በዛ ማዕቀፍ ውስጥ ባሉ ሀገራት መካከል የሚኖረው የኢንፍራስትራክቸር የመሰረተ ልማት ግንኙነት በጣም ወሳኝ አንዱ መንገድ። ከዚያ አንጻር ለምሳሌ ኢትዮጵያ ትልቅ ምርታ ይስጥር ወደ ተለያዩ ጎረቤት ሀገራት በጋራ ፕሮጀክት ከማልማት ተሻግራ ለጎረቤት ሀገራት ገንዘብ አበድራ ቀጠናዊ ትስስሩን የሚያሳልጡ መሰረተ ልማቶች እንዲገነቡ አስተዋጽኦ እያደረገች ነው። የደቡብ ሱዳንን እንደ ማሳያ መውሰድ ይቻላል። የባቡር መንገዳችን ከምንም በላይ ደግሞ በቅርቡ የተመረቀው ታላቅ ህዳሴ ግድባችን የሀገሪቱን የመሰረተ ልማት ቁርኝት እጅግ በጣም ከፍ የሚያደርግ ኤሌክትሪፋይ በማድረግ ማኑፋክቸሪንግ እንቅስቃሴዎችን በማሳለጥ በሀገራት መካከል ያለን ግንኙነት ትልቅ አገናኝ ሆኖ ማገልገል የሚችል ትልቅ መሰረተ ልማት ነው። ይሄ የኢትዮጵያ አየር መንገድ ከቀጠናው ያልፎ በዓለም ላይ ያለው ኢንቴግሬሽኑን ለማሳለጥ ለማሳካት የሚያደርገው ጉልህ አስተዋጽኦ የሚጠቀስ ይሆናል። አየር መንገዳችን ይሄ ብቻ አይደለም። በተለያየ መንገድ የሚገለጽ የመሰረተ ልማት በቴሌኮሙኒኬሽን ሊሆን ይችላል፣ በዲጂታል መንገድ ሊሆን ይችላል። በእነኚህ የሚገለጹ መሰረተ ልማት አውታሮች ግንባታና እድገት ለመሰረታዊ የቀጠናዊ ትስስር እድገት ዋናና ወሳኝ ነው። በዚህ አንጻር ኢትዮጵያ የምታደርገው እንቅስቃሴ ተምሳሌታዊ ነው ብሎ መውሰድ ደግሞ ይቻላል። እንደው ከዚሁ ጋር እናንሳና በተለይ አሁንም ከምስራቅ አፍሪካ ቀንድ አካባቢ ያለውን ነባራዊ ሁኔታ እናንሳና ከትብብር ይልቅ አንዳንድ ጊዜ አንዱ የኔን አልሰጥም ያንተንም አልፈልግም የሚል አይነት አካሄዶችም ይታያሉና እንዲህ አይነት አካሄዶች በዚህ ዘመን ላይ ምንድን ነው የሚያስከትሉት? መነሻቸውስ ምንድን ነው ብሎ ያስባል? ምንድን ነው ሀገራት አሁን ባለንበት ተጨባጭ ሁኔታ ውስጥ አልሰጥም አልቀበልም ብሎ መኖር አይችሉም። እውናዊ በሆነ አሁን ላይ ባለው አውትም ማለት አይችሉም። ሀገራት ኖር ይላሉ እንጂ ይሞታል። ይህንን ማድረግ ካልቻሉ አንዳንድ ሀገራት ስም መጥቀስ አያስፈልግም እንጂ የእኛንም አንሰጥም የምሰጥ ካላቸው ከሌላም አንቀበልም ብለው
ህዝቦቻቸውን ለችግር ለሰቆቃ ለኋላ ቀርነት ያደረጉ ሀገራት አሉ። እኒህ ሀገሮች እንግዲህ የፈረዱት በህዝባቸው ላይ ነው። የፈረዱት በእድገታቸው ላይ ነው። የፈረዱት በራሳቸው ላይ ነው። በዙሪያቸው የሚኖሩ ሀገራት ግን ከዛ ሀገር መጠቀም የሚፈልጉት ነገር ካለ ሰጥቶ መቀበል መርህ በድርድር ሰላማዊ በሆነ መንገድ በዲፕሎማሲያዊ መንገድ ዓለም አቀፍ ህጉ የሚፈቅደው መንገድ የማግኘት መብታቸው የተጠበቀ ነው እንጂ በአንድ ቀጠና ውስጥ ሳንካ የሚሆን እንደዚህ አይነት አስተሳሰብ ያለው አካል ሲኖር ያንን ሳንካ ማለዘብ፣ ሳንካ እንዳይሆን መጣር ያስፈልጋል። ከዛ ውጭ ግን ለራሱም ሳንካ ሆኖ ራሱም እየጠፋ በቀጠናው አካባቢ ያሉ ሀገራትንም እንቅፋት ሆኖ የሚገባቸው እድገት እንዳያድጉ እንዳያገኙ እንቅፋት ሆኖ መቀጠል ግን የሚችልበት ነባራዊ ሁኔታ የለም። ከዚሁ ጋር አያይዘን በተለይ የጋራ ተጠቃሚነትን ኢትዮጵያ ለረጅም ጊዜ ፕሮሞት ስታደርግ ነበረ። ታላቁ ህዳሴ ግድብ ማንሳት ይቻላል። በአንጻሩ ደግሞ እኔ ብቻ ነው መጠቀም ያለብኝ የሚል በግልጽ መጥራት ቢያስፈልግ እነ ግብፅ አይነት አካሄዶችም ደግሞ አሉ። እንደዚህ አይነት አካሄዶችስ በዚህ ዘመን ውጤታማ ይሆናሉ ወይ? ምንድን ነው መነሻቸውስ? ይህን እሳቤ የሚያራምዱ አካላት እስከተወሰነ ጊዜ ድረስ በዚህ እሳቤያቸውን ሄደውበት ይህንን ፍላጎታቸውንም ማጽናትና ማሳካት ችለዋል። እንግዲህ የጊዜ ጉዳይ አይደለ? አሁን ጊዜው ይሄን አይፈቅድም። አሁን የአንድን ሀገር ሪሶርስ ወይም የጋራ የሆነ ሪሶርስ ፍትሐዊ በሆነ መንገድ መጠቀም እንጂ እኔ ብቻ ብለህ ከዚህ ቀደም እንደነበረው ማሳካት አትችልም። ለዚህም እኮ ነው ኢትዮጵያ ለዘመናት መጠቀም ሲገባ ሳትጠቀም ቀርታ። አሁን ግን ጊዜው ያንን የሚፈቅድ በመሆኑ የፖለቲካ ቁርጠኝነትና የህዝባችን ታታሪነትን ታክሎበት ሀብታችንን ሌሎች ወንድሞቻችን ሳይጎዱ እኛም ደግሞ የሚገባን ሳናጣ እንድንጠቀም ያስቻለን የፖለቲካ ቁርጠኝነትና የህዝባችን ታታሪነት እንደተጠበቀ ሆኖ አሁናዊ ዓለም አቀፋዊ ሁኔታ ይህንን ስለማይፈቅድ ነው። ስለዚህ እነኚህን አካላት ልንላቸው የምንችለው እንደ አውዱ ሆኖ ይሄ ኮንቴክስት ተቀይረዋል። አሁን ዓለም የመተባበር በፍትሃዊ ሁኔታ የዓለምን ሀብት የመጠቀም የጋራ ሀብት የመጠቀም በሰጥቶ መቀበል መርህ አብሮ የማደግ ህዝባችሁን ተጠቃሚ ማድረግ እንጂ ለብቻዬ ብሎ ሙጭጭ የሚባልበት ጊዜ አልፏል። ጎድቷቸዋል፣ ይጎዳቸዋል ማለት ይችላል። እንደው ወደ ዲፕሎማሲው መስክ እንሄድና ኢትዮጵያ እንግዲህ የምትከተለው የዘርፈ ብዙ የሆነ ግንኙነት ከሁሉም ሀገራት ጋር በወዳጅነት በጋራ ተጠቃሚነት ላይ የመስራትን መርህ ነው እየተከተለች ያለችው እና እንዲህ አይነት ዲፕሎማሲዎች በዓለም ላይ ምን ያህል ውጤታማ ሆነዋል? ምናልባት እሱም ቀጥታ የዲፕሎማሲ መመር እንደሆኑ መጠን ከዚህ ጋር የተያዙ ጉዳዮችን እስኪ ላነሱልኝ። ዲፕሎማሲ የዓለም ህዝቦች፣ መንግስታት መግባቢያ መሳሪያ። አንድ ሀገር ግን የተሳካ ዲፕሎማሲ እንዲኖራት መነሻው ውስጣዊ ሁኔታዋ ነው። ውስጣዊ ሁኔታቸው የተረጋጉ፣ ውስጣዊ ሁኔታቸው ያደገ ሀገራት የተሻለ ዲፕሎማሲያዊ ስኬት ይኖራቸዋል። በተቃራኒ ሲሆን እንደዚህ ኢትዮጵያን ከወሰድን ኢትዮጵያ እንግዲህ በዓለም የዲፕሎማሲ መድረክ አውራ ተደርጋ የምትቆጠር ሀገር ናት። በሁሉም የታሪክ ዘመኗ ግለጽ በሀገራትና በመንግስታት መካከል ያሉ ግንኙነቶች ሁል ጊዜም ዓለም አቀፋዊ መርህን የጠበቀ ሰላማዊ መንገድን የተከተለ እና የሁሉንም ፍላጎቶች ፍትሃዊ በሆነ መንገድ በሚያንጸባርቅ መንገድ ችግሮች እንዲፈቱ ሁሌም የድርሻዋን ስትወጣ የቆየች እየተወጣች ያለች ሀገር ናት። ይሄ ሁሉም የሚረዳው ወዳጅም ጠላትም የሚረዳው። በአጠቃላይ ካየነው ይሄ ዲፕሎማሲያዊ መንገድ ለዓለም ሰላም፣ ለዓለም ፖለቲካ መረጋጋት ያለው ፋይዳ ትልቅ። በአንጻሩ ደግሞ ከዚህ ያፈነገጠ አካሄድ የሚከተሉ በጉልበት ፍላጎታቸውን ማስፈጸም የሚፈልጉ መተባበርን እንደ መሸነፍ የሚቆጥረው አብሮ ማደግን መጋራትን እንደ ሽንፈት እንደ ውርደት የሚቆጥሩ አንዳንድ ተችንክረው ደግሞ የቀሩ ኋላ ቀር ዲፕሎማሲ አካሄድ ያላቸው ደግሞ አካላት ደግሞ አሉ። ዞሮ ዞሮ እንግዲህ ዓለም ሁልጊዜም ወደፊት ነው የሚራመደው። በዚህ ዓለም ላይ በዘርፈ ብዙ መልቲላተራል ዲፕሎማሲም በሁለትዮሽ ወይም በባይላተራል ዲፕሎማሲ ረገድም ሀገራት ጉዳዮቻቸውን ለማስፈጸም የሚጠቀሙበት መንገድ ዲፕሎማሲና ዲፕሎማሲ ብቻ ነው በአብዛኛው ለመውሰድ እንችላለን። ከዚህ በተቃራኒ የሚሄዱ ሀገራትን እነኚህ በርከት ያሉ መንግስታትና ሀገራት
ተጽዕኖ እያሳደሩባቸው ወደ ቀለባቸው እንዲመለሱ እያገዟቸው ዓለም ወደ ተሻለ መረጋጋት፣ ወደ ተሻለ እድገት፣ ሰላም የምትሄድበትን አቅጣጫ እንዲከተሉ የማድረግ ስራ ይሰራል። እንግዲህ ለማስታወስ ያህል ኢትዮጵያ ለምሳሌ በቅርቡ በጋራ እናልማው፣ በጋራ እንጠቀምበት፣ በጋራ እንደግበት ይህን ሪሶርስ ብላ የምጠይቀው የባህር በር ጉዳይ ለምሳሌ ማሳየት ይችላል። ይህን የባህር በር ጉዳይ ኢትዮጵያ በኃይል እቀበላለሁ እነጥቃለሁ አለች። ዓለም አቀፍ ሕጉ በኢፌዴሪ መንገድ፣ የዓለም አቀፍ አሰራር በኢፌዴሪ መንገድ እኔም ታሪካዊና ሕጋዊ መብቶች ስላሉኝ ይህንን ታሳቢ ያደረገ ጥያቄ ነው የተባለው ኢትዮጵያ። ይህንንም ትክክለኛ ዲፕሎማሲያዊ፣ ሰላማዊ፣ ሕጋዊ፣ ታሪካዊ ጥያቄ መሆኑን ኢትዮጵያ አጀንዳ ማድረግ ጀምረው ወዲያው ቅቡልነት ተቀባይነት ያገኘ አጀንዳ ሆነ። ይህም ያሳየ ምንድን ነው? ሁል ጊዜም ሕጋዊ መንገድ፣ ሰላማዊ መንገድ፣ ዓለም አቀፍ መርሆችና ስራዎችን የሚከተል መንገድ አሸናፊ እንደሚሆን የሚያሳይ። ስለዚህ ኢትዮጵያ በዚህ መንገድ በመግፋት ጥቅሟን ታስከብራለች ብዬ አስባለሁ። እና በተለይ ቅድም ጠየቅ ጥያቄ እንደዚህ አይነት ዲፕሎማሲ አካሄዶች አማራጭ የሌላቸው ብቻ ሳይሆን ዋና መንገዶችም ናቸው ብሎ መውሰድ ይችላል። ከዚሁ ጋር እያይዘን እንግዲህ አንደኛው ለቀጠናዊ ትስስር ስኬታማነት ግንኙነትን ማሻሻል ነው። በህዝቦች መካከል በሀገራቱ መካከል ያለውን ግንኙነት ወደ ተሻለ ደረጃ መውሰድ ነው እና ከዚህ አንጻር በተለይ የዲፕሎማሲ ሚና እስከምን ድረስ ይሄዳል? በተለይ ምስራቅ አፍሪካ አካባቢ ካየን የዲፕሎማሲው በሀገራት ብቻ ሳይሆን ህዝብ ለህዝብም ከፍተኛ የሆነ ትስስር አለ እና እንዲህ አይነት ሀብቶችን ከመጠቀም አንጻር ምንድን ነው መደረግ ያለበት ይላል። እንደ መርህ አሁን ያነሳው ነገር በጣም ትክክል ነው። እኔ ኢትዮጵያን ምሳሌ አድርጌ ላንሳ፣ ተጨባጭ የሆኑ ውይይታችን። ኢትዮጵያ እንግዲህ በዙሪያ ያሉ ሀገራት ብቻ ሳይሆን መካከለኛው ምስራቅ እና ባሻገር ባሉ ህዝቦች ተቀብላ ስደተኞች ተቀብላ በማስተናገድ የታወቀች ብቻ ሳይሆን በእነኚህ ስደተኞች አያያዝም የተመሰገነች ሀገር ነች። ይህ የአሁን ጊዜ አይደለም፣ በታሪክም ኢትዮጵያ እንደዚች። እንግዲህ ከመካከለኛው ምስራቅና ባሻገር ካሉ ህዝቦች ጋር እንደዚህ አይነት ግንኙነት፣ መተሳሰብ፣ በመረዳዳት ላይ ያለ ግንኙነት ካላት በቅርብ ደግሞ ካሉ ጎረቤቶቿ ጋር ምን አይነት የተሻለ ነገር ሊኖራት እንደሚችል ማሰብ ከባድ አይደለም። እንግዲህ የኤርትራ ምን ያህል ስደተኞች ኢትዮጵያ ውስጥ እንዳሉ የምናውቀው በካምፕ ብቻ ሳይወሰኑ ህዝባችን መሀል ገብተው እንደ ማንኛው ኢትዮጵያዊ በነፃነት የሚንቀሳቀሱበት የሚኖሩበት አውድ እንዳለ ይታወቃል። ይሄ ለህዝቦች ካለን ክብር፣ ለህዝቦች ካለን ፍቅር እና ለጋራ ለቀጠናው ያሉ ህዝቦች በጋራ አንድ የተረጋጋ ቀጠና ኑረን ከማሰብ በጣም መሰመር ያለበት ነገር ግን የህዝቦች ግንኙነት በዘፈቀደ የሚካሄድ ደግሞ አይደለም። መርህ አለ። ዓለም አቀፍ ህጎችንና የዚህን ሀገር ህግ አክብሮ ደግሞ ነው መከናወን ያለበት። ይህ እስከሆነ ድረስ ኢትዮጵያ ከዚህ ቀደም እንደምታደርገው አሁንም እያደረገች እንዳለው የሚሆን። ሌላው ግን ሰላማዊ ዲፕሎማሲያዊ ግንኙነት ማለት ወይም ዲፕሎማሲ ማለት ልመና ማለት አይደለም። ዲፕሎማሲ ማለት ሰላማዊ የሆነ ውይይት፣ ዲፕሎማሲ ማለት የጋራ ጠቃሚነትን የሚያመጣ አካሄድ ማለት እንጂ መለመን መሸከም ማለት ግን አይደለም። ስለዚህ ዲፕሎማሲው መንገድ አሟጦ መጠቀም በጣም ኢምፖርታንት ነው። ይህንን ስናደርግ ደግሞ ቀደም እንዳልከው የህዝብ ለህዝብ ግንኙነትን ማጠናከር፣ ህዝብንና ሌሎችን መለየት፣ በዛ መሰረት በህዝቡ መካከል ያለ ግንኙነት እንዳያሻክር የበለጠ ጥሩ እንዲሆን መስራት ያስፈልጋል። ይህ ጠቃሚ አካሄድ ነው። ኢትዮጵያ ይህን ማድረግ ተጠቃሚ ነች። ስሟን በዚህ መንገድ በወርቅ የተጻፈ ነው ማለት ይቻላል። ወደ ተጨባጭ የሀገራችን ነባራዊ ሁኔታ እንምጣና ያው ኢትዮጵያ የባህር በር ያስፈልጋታል በትክክል ቅድም አንተ ዝተዋል። ከዛም ባሻገር ከህዳሴ ግድብም ጋር በተያያዘ ቀደም ሲል የነበሩ ችግሮች ነበሩ። አሁን ኦልሬዲ ተጠናቋል። ይሄ ባይባልም ችግሩ በቀጣይም እንደሚመጣ በተለያዩ አጋጣሚዎች የምንሰማው ጉዳይ ነው እና እንዲህ አይነት ችግሮችን ለመፍታት የዲፕሎማሲ ሚና እስከምን ድረስ መሄድ አለበት ብሎ ያስባሉ? እንግዲህ ምንድነው መሰለህ ወርቁ፣ የአንድ ሀገር መሰረታዊ ፍላጎቶች ለማሳካት በተለይ በቀጠና ውስጥ ካሉ ሀገራት ጋር ተሳትፎ የሚሳካ ከሆነ ግንኙነቱ ሁልጊዜ ዲፕሎማሲያዊ፣ ሰላማዊ እና መርህ ላይ ያተኮረ መሆን አለበት። የባህር በርና የህዳሴ ግድብን አንስተሃል። እስከ ህዳሴ ግድብ ተጀምር
እንግዲህ የህዳሴ ግድብ የተገነባበት የአባይ ወንዝ በዋናነት ምንጭ ኢትዮጵያ ነው። አብዛኛው ከኢትዮጵያ ካለፈ በኋላ ናይል የሚሆነው ወንዝ ትልቁ የውሃ መጠን የኢትዮጵያ እንደሆነ ይታወቃል። በአንጻሩ ደግሞ ኢትዮጵያ ከዚህ ውሃ መጠቀም ያለባትን ነገር ሳትጠቀም ለዘመናት ቆይታለች። እኔ ኢትዮጵያ ከዚህ ሀብቴ ልጠቀም ስትል እኔ እነዛን አካላት ብሆን ማስበው አሁን መጠቀም አለባት፣ እንደውም ተጠቃሚ የምትሆንበት ፕሮጀክቶች ማገዝ አለብን። አንድ እድል ነው ያለ፣ የተሳሰርን ነን፣ አንድ ወንዝ ነው የምንጠጣው በሚል እሳቤ ፕሮጀክቱን በማገዝ እውን እንዲሆን መስራት ነበረባቸው። ይሄም አይሆንሽ። ቢያንስ ደግሞ ኢትዮጵያ በራሷ ሀብት፣ በራሷ ገንዘብ፣ በራሷ ሁኔታዎች መገንባት ስትጀምር ደግሞ እንቅፋት ከነው ብታውቀው መልካም ነበር። እንዳልኩ ግን ዓለም የሚመራው በመርህ፣ ዓለም የሚመራው በሰጥቶ መቀበል መርህ ነው። ከዛም በላይ ግን ኢትዮጵያውያን ፍትሐዊ የሆነ ጥያቄያቸው ስለነበረ ምንም ፍትሐዊ ጥያቄያችን ነው ፍትሐዊ መብታችን ነው ብቻ ብለውም ደግሞ ብራከራዩ ደግሞ አላሉ። በተለያዩ ዓለም አቀፍ መድረኮች፣ በዲፕሎማሲ መድረኮች ፍላጎታችንን መብታችንን እያስረዳን ነው እዚህ ድረስ። በዚህ ምክንያት ተሳክቶልናል ማለት ነው። ስለዚህ ዲፕሎማሲው በዚህ ረገድ አሸናፊ አድርጎናል። ሲቃወሙ የነበሩት በዲፕሎማሲ ተሸንፈዋል ብሎ መውሰድ ይችላል። የባህር በር ጉዳይም ተመሳሳይ ነው። ኢትዮጵያ እንግዲህ በተደጋጋሚ የክቡር ጠቅላይ ሚኒስትር እንደሚገልጹት ከ30 ዓመት በፊት የባህር በሮች የነበራት ሀገር ዛሬ ተዘግቶባት የተቀመጠች ሀገር። ደግሞ የሚገርመው አንዳንዱ በታሪክም በሕግም የኢትዮጵያ ሊሆን የሚገባ ሆኖ ሳለ አይ በታሪክም በሕግም የኔ ነው ብለን ወደ ጦርነት ሳንገባ በታሪክም በሕግም የኔ ነው ብለን በሌላ ሰላማዊ በሆነ መንገድ ሳንሞክር ግዴለም ሰጥቶ መቀበል መሪ ሁላችንን ተጠቃሚ የሚያደርግ ነገር እንጠቀም ብለን ጥያቄ ቀረበ። ለዚህም ነው ይህንን አጀንዳ ባደረግን በአጭር ጊዜ ውስጥ ዓለም አቀፍ ተቋማትና መንግስታት ይህ አጀንዳ ትክክል ነው ለኢትዮጵያ ገባተ ሰላማዊ በሆነ መንገድ ይህንን ፍላጎቷን ማሳካት አለባት ብለው የተቀበሉትም ለዚሁ። ስለዚህ አሁንም የዲፕሎማሲያዊ መንገዶችን አማጠን ልክ ህዳሴው ላይ በነበረን ትዕግስት እንግዲህ እዛ ላይ የነበረ ትዕግስት ሁሉን እናይቀው በነበረን ትዕግስት እና እዛ ላይ በነበረን ርብርብ ልክ ዲፕሎማሲው ላይ ትኩረት ማድረግ ያስፈልጋል። ዞሮ ዞሮ ግን ቅድም እንዳልኩ ዲፕሎማሲ ማለት ልመና አይደለም፣ መብትን አሳልፎ መስጠት አይደለም። የሚገባንን መብት ደግሞ ማግኘት በሚችልባቸው ሁኔታ በዛው ማዕቀፍ ውስጥ መስራት ያስፈልጋል ማለት ነው። ይህ በደንብ አንስተውታል። በተለይ የአፍሪካ ቀንድ ሀገራት ብዙ ሪሶርስ አላቸው፣ ብዙ ጥሬ ሀብት አላቸው፣ አቅሙም አለ። በአንጻሩ እርስ በርስ የመተባበሩ ነገር ብዙም አይደለም። በአብዛኛው ሲነሳ እንዲህ አይነት አስተሳሰቦች ምንድን ነው መነሻቸው? ወደፊትስ ምን ይሆናል ብሎ ይገምታሉ እርስዎ? በተለይ አንዳንዶች አሁን ይህን አንዳንዶቹ በቀጥታ ከምቀኝነት ጋር የሚያያይዙም አሉ። ማለት በጋራ መጠቀምና ማደግ ስንችል ያለንን ሀብት እዚህም እዛም ቋጥረ ነው የምናስቀምጥበት ሂደት ይሄ ሌላ ምንም ትርጉም አይሰጠው የሚል ነገር ስለሚነሳ እርስዎ ምን ይላሉ በዚህ ጉዳይ? አሁን በቅርቡ እንዳልኩ የአፍሪካ ነፃ ንግድ ቀጠና ስምምነት የመጀመሪያውን እርምጃ ኢትዮጵያ ወሰደች አይደል? ወደ አፍሪካ እዛ ማዕቀፍ ውስጥ መነቀድ፣ ከአፍሪካ መቀበል። ይሄ ማለት የኢትዮጵያ ህዝብ 130 ሚሊዮን ነው። ይህ 130 ሚሊዮን ነው ገበያው የኢትዮጵያ ምርት። ምን ባናረግ ባንተሳሰር በንግድ አሁን በንግድ ስንተሳሰር ምን ያህል ገበያ ያገኘን? 1.2 ቢሊዮን በላይ ህዝብ ያለው ገበያ ያገኘን ማለት ነው። ስለዚህ የምናመርተው ምርት ለመሸጥ የሚያስችል በቂ ገበያ ያገኘን ማለት ነው። ስለዚህ ይሄ ብቻ አይደለም። ወደ ኢትዮጵያ የሚገቡ እቃዎች ከቀረጥ ነፃ በመግባታቸው ምክንያት የኢትዮጵያ ዜጎች ብዙ ከአፍሪካ ተመርተው የሚመጡ እቃዎችን በተመጣጣኝ ዋጋ ማግኘት፣ በጥሩ ጥራት የማግኘት እድላቸው ተመቻቸ ማለት ነው። ይሄ የህዝቦችን የኑሮ ሁኔታ ያሻሽላል ማለት ነው። ይሄ ለቀጣዩ ትስስር ይሰራል፣ ለሁሉም ቀጣዩ ትስስሮች ይሰራል። ስለዚህ ማንን ይመቀኛል? ጥቅሙ የሁላችንም ነው ማለት ነው። ልክ ምን ይጠበቅብናል? ማምረት፣ አምራች ሆኖ መገኘት፣ በጥራትና በብዛት ማምረት
ይህን ላይ ማተኮር ነው፣ የቤት ስራችን መስራት። ይህን እስካደረግን ድረስ በመተባበር የምናተርፈው እንጂ የሚያጎድልብን ነገር የለም። ይሄ ምቀኝነቱና ቅናቱ የሚመጣው በስንፍና ምክንያት ብቻ እኛ የምናመርተውና የምንሸጠው ከሌለ ዝም ለተቀባይ ብቻ ከሆንን ያው አይናችን ደም ይለብሳል አይደለ? አይናችን ይቀናል። ስለዚህ ሀገራት ስንፍናቸውን ለመሸፈን ካልሆነ በስተቀር እስከሰሩ ድረስ እስካመረቱ ድረስ በተመሳሳይ የህግ ማዕቀፍ የምንነግደው በተመሳሳይ አሰራር ነው የምንሰራው። ስለዚህ ሁላችን ተጠቃሚ የሚያደርግ ህዝባችን ተጠቃሚ የሚያደርግ እስከሆነ ድረስ የሚያስንቀኝን አንዱ ላይ ቅናት የሚያደርግበት ምክንያት አይኖርም። ይህን ነው የስራ ለምንመለስ። ምናልባት ጠቅላይ ሚኒስትሩ በቅርቡም ባሳተሙት የመደመር መንግስት መጽሐፍ አንደኛው ያነሱት ጉዳይ ያው ከዚህ ከመደመር የጋራ ጉዳዮችን በጋራ የመጠቀም በጋራ የመልማት በጋራ የማልማት ጉዳይ ላይ በደንብ ፎከስ ያደረጉበት ሁኔታ አለና እንዲህ አይነት አስተሳሰቦች እንዲሰፉ ምንድን ነው መደረግ ያለበት ብሎ ያስባሉ? ሰው በቀጣይ ይሄ ከምን ጀምራ ምስል ሰው ምንድን ነው ከሚለው ጀምራው ሰው ሃይማኖታዊ ኮንክ ሰው በአምላክ አምሳያ የተፈጠረ የአምላክ ደግሞ አምሳያ ስትሆን ሼሪንግ ማካፈልን ታውቃለህ፣ አብሮ መብላት፣ ሰዎች ማሰብ፣ ሰዎች መውደድ አይደለ? ይሄ ነው አይደል አምላክ ባህሪ። ስለዚህ ሰው ዋነኛ ባህሪው ይሄ ነው ማለት ሃይማኖተኛ ከሆንክ። ሃይማኖተኛም ካልሆንክ ሰው ረዥም ዕድሜ መኖርን ሰው በምቾት መኖርን ይፈልጋል። ሰው ረዥም ዕድሜ እንዲኖር በምቾት እንዲኖር ደግሞ ብቻውን ሁሉ ነገር ማሳካት አይችልም። ስለዚህ እነኚህ ነገሮች ለማሳካት ከሰዎች ጋር መተባበርን ይፈልጋል። ስለዚህ ሃይማኖተኛም ሆንክ ሃይማኖተኛም አልሆንክ የሰው ልጅ ባህሪ የምትረዳበት መንገድ ሰው ብቻው መኖር የሚችል አይደለም። ይሄን ለግለሰብ ሰዎች ብቻ አይደለም፣ ለማህበረሰብ ይሰራል፣ ለሀገር ይሰራል፣ ለአህጉር ለዓለም ይሰራል። ብቻችንን የምንፈልገውን ነገር ማሳካት አንችልም። መተባበር ያስፈልጋል የሚባለው ከዚህ ነው፣ ከሰው ባህሪ ተነስተን ነው ማለት ነው። ስለዚህ ባህሪያዊ ነው፣ ተፈጥሯዊ ነው፣ ልትክደው የምንችለው ጉዳይ አይደለም ይሄ። ስለዚህ የምንሰራቸው ህጎች፣ የምናስባቸው ሀሳቦች ይህንን መሰረታዊ የሰዎች ባህሪ መሰረት ያደረገ መሆን አለበት ማለት ነው። ለዚህ ነው መተባበር፣ መደመር፣ አብሮ መስራት፣ ሼሪንግ የሚባለው ነገር መነሻው ይሄ ነው። ከዚህ አንጻር ስታስበው የሚወጡ ፖሊሲዎች፣ የሚወጡ ህጎች ይህንን የሚያበረታቱ መሆን አለባቸው ማለት ነው። እናም ሌላ አማራጭ የለም። ከሰው ተፈጥሮ በተቃራኒው ሄደህ መስራት አትችልም ለሰው የምትሰራ ከሆነ። ስለዚህ መተባበር የሚባለው አብሮ መስራት፣ አብሮ ማደግ የሚባለው ከዚህ የመነጨ ስለሆነ በሀገራት መካከል የሚኖር ትብብርም የዚሁ አካል ነው እና ሌላ አማራጭ የለም። ቀጣይ አሁን እንዲህ አይነት አመለካከቶች በዓለም ላይ ካልዳበሩ ወዴት ነው የሚወስደው? በተለይ መሀል ላይ ለምሳሌ ትብብሮች ይኖራሉ። ከዛ የሚያፈነግጡ አካላት ቢኖሩ በምን አይነት ሁኔታ ነው መፍታት የሚቻለው? ምንስ ነው የሚያስከትለው? ቢያስ እንግዲህ ከዚህ ዓለም ኦርደር ወይም ከዚህ ነባራዊ የዓለም ሁኔታ የማፈንገጥ ሁኔታ እዚህ ምዛም ይታያል። እንደዚህ ነገሮች ሲከሰቱ የመጀመሪያው የሀገራት በመተባበር እነኝና አፈንጋጮቹን ወደ አቀፍ እንዲመለሱ ማድረግ ነው። ከፍ ሲልም በመተባበር የኃይል እርምጃ ሲወስዱም ደግሞ እያየን ነው። ዞሮ ዞሮ ግን እንደዚህ አይነት ከነባራዊ ዓለም ሁኔታ ከመተባበር መንፈስ ያፈነገጠ አካሄድና እሳቤ ወደ ተፈለገ ግጭት እና ጉዳት ነው የሚሄደው። ከዚህ አንጻር ካየነው አሁንም የሀሳብ ልዩነቶችን በዲፕሎማሲያዊ መንገድ የሀሳብ ልዩነቶችን በመተባበር መንፈስ መፍታት አብሮ መስራት ነው ዋናው አካሄድ ብዬ አስባለሁ። ነገር ግን እንደዚህ የሚያፈነግጡ አካላት በተባበረ የዓለም ድምፅ ሀይ ሊባሉ ይገባል። ከዛ ካለፈ እንደዚሁ የተለያዩ ቅጣቶች ሊቀበሉ ይገባል። ዞሮ ዞሮ ግን አንዳንድ ሀገራት ከዚህ በማፈንገጥ ችግር ሆነው ሊከሰቱ ይችላሉ። እያየንም እንግዲህ ይህንን በመተባበር የማንችለው ከሆነ የጥቃት ሰለባ የሚሆኑ ሀገራት ጥቃቱን ለመቀልበስ የሚያስችል ቁመና ላይ መገኘት፣ መዘጋጀት፣ ለዛ ምላሽ ለመስጠት ዝግጁ መሆን ነው እንግዲህ የሚሆነው ማለት ነው የመጨረሻው አማራጭ። መልካም እንግዲህ ዶክተር ምናልባት የተለያዩ ሀሳቦችን አስተውልናል። እንደ ዲፕሎማሲ እና ዓለም አቀፍ ግንኙነት ተመራማሪ በቀጣይ በተለይ እኛ የአፍሪካ ጉዳይ ስለሆነ የሚመለከተን እንደ አፍሪካ ምን አይነት ተስፋ ነው የሚታዩት እና ምን አይነት ተግዳሮቶችስ ይኖራሉ ብሎ ያስባሉ? በተለይ እንዲህ አይነት
የቀጠናዊ ትስስሮችን በማሳደግ ወደ ብልጽግና ለመሄድ በሚደረገው ጉዞ ውስጥ ምንድን ነው ሊገጥመን የሚችለው ብሎ ያስባል በእርሱ? መልካም ጥሩ አንስተሃል። በአፍሪካ ደረጃ ስናነሳ ትልቁ ተግዳሮት መሰረተ ልማት ነው። አፍሪካ ሀገራት እርስ በርሳቸው የሚያገናኛቸው መንገድ፣ የጋራ የሆነ ፋሲሊቲ፣ እዚያ ነገሮች ትልቁ ተግዳሮት ነው። ይሄ አፍሪካውያን ትኩረት ሰጥተው ሊሰሩበት የሚገባ ነው። ቅድም እንዳልኩት ኢትዮጵያ በዚህ ረገድ ተምሳሌታለች የመውሰድ እችላለሁ። ነገር ግን ይህን ደግሞ አፍሪካውያን ብቻቸውን የሚሰሩት ብቻ አይደለም። ሌላው አፍሪካ ውጭ ያሉ ዓለም አቀፍ ተቋማት እና ተመሳሳይ የሆኑ ቀጠናዊ ትስስሮች ይህንን እያገዙ ነው፣ ያግዛሉ። በዛ መንገድ ሊፈታ የሚገባው ዋናው ማነቆ መሰረተ ልማት ስልቻ። ሁለተኛው በየሀገራቱ ያለ የፖለቲካ አለመረጋጋት። በየሀገራቱ ያለ የፖለቲካ አለመረጋጋት እንግዲህ መነሻው የተለያየ ሊሆን ይችላል። ዞሮ ዞሮ ሀገራት ከቀጠናዊ ትስስር ተጠቃሚ ለመሆን የሀገራቸው ውስጥ ያሉትን የፖለቲካ አለመረጋጋቶች ትኩረት ሰጥተው ሊፈቷቸው ሊሰሩባቸው ይገባ ነው ለመውሰድ ይችላለን። ሶስተኛው በአፍሪካ አውድ የአፍሪካ ሀገራት በዋናነት ተመሳሳይ ምርት የሚያመርቱ ሀገራት ናቸው። ስለዚህ የሚያመርቷቸው ምርቶች ዳይቨርሲፋይ ማድረግ የተስብጥሩ የምርቱ ስብጥር የተለያየ ማድረግ ጥራት ለማተኮር ይገባል ማለት ነው። ኬንያና ኢትዮጵያ ተመሳሳይ የሚያመርቱ ከሆነ እርስ በርስ የሚኖራቸው የንግድ ግንኙነት የላላ ሌሎች ነው። ስለዚህ ኢትዮጵያ የምታመርተው ከአግሪካልቸር ባለፈ ወደ ማኑፋክቸሪንግ የቱሪዝም አይነት ምርቶች አግሪካልቸሩንም ከተለመደው የምርት አይነት ብቻ ላይ ከመታጠር አዳዲስ የምርት አይነቶችን በጥራት ማብዛት ማምረት ሀገሮች እንደዚህ አይነት እርምጃዎችን በመውሰድ በመካከላቸው የንግድ ትስስሩ ይጠናከር ማድረግ ያስፈልጋል። አራተኛ እነኚህ የሪጅናል የቀጠናዊ ትስስር ተቋማት የሚመሩ ተቋማት እንዲጠናከሩ አቅማቸው እንዲጎለብት ማድረግ፣ የማስፈጸም አቅማቸው የማገዝ አቅማቸው እንዲጎለብት ማድረግ ያስፈልጋል። ለዛም ሀገሮች ተባባሪ መሆን አለባቸው። የሚፈልግባቸው መዋጮዎች ቅድሚያ ማዋጣት ያስፈልጋል። እኚህ ተቋማት የሚወጣቸው ህጎች ተገዢ መሆን ያስፈልጋል። እንደዚህ ነገሮች ካሉ ቀጠናዊ ትስስሩ የአፍሪካ ውጤታማ የማይሆን ምክንያት የለም ለማለት ይችላል። እንደ ምናልባት መጨረሻ ላይ አንዳንድ ከዓለም አቀፍ ተቋማት ደግሞ አሉ ማለት ተጽዕኖ የሚያሳድሩ ተቋማት ይኖራሉ። ሀገራት ጭምር ሊሆኑ ይችላሉ ወይ ተቋማት ሊሆኑ ይችላሉ። እና እንዲህ አይነት ተቋማት ወይም ሀገራት የሚያሳድሩትን ተጽዕኖስ በምን አይነት መንገድ መቋቋም የሚቻለው? ለምሳሌ አሁን ላይ የዓለም ባንክ አለ፣ ሌሎች የበለጸጉ ሀገራት ሊኖሩ ይችላሉ የራሳቸውን ፖሊሲ ለማስፈጸም በሌላው ላይ የሚጫንበት ሁኔታ ሊፈጠር ይችላል። እንዲህ አይነት ነገሮችን በምን አይነት ሁኔታ ነው መቋቋም የሚቻለው? እንግዲህ በዓለም አቀፍ ግንኙነት በሀገራት መካከል በሚኖረው ግንኙነት ውስጥ እነዚህ አይነት ዝንባሌዎች የተለመዱ ናቸው። ሀገራት የራሳቸውን ጥቅም ለማስከበር የራሳቸውን ጥቅም ለማሳደግ ሌሎች ሀገሮች ላይ ተጽዕኖ ላይ መንገድ ያሳድራሉ። እንግዲህ አፍሪካ ዓላማ አድርጋ እየሰራች ያለችው በተናጠል ልንቋቋሙ ማንችላቸውን ጫናዎች አንድ በመሆን እንቋቋማቸዋለን ነው። አንዱ የአፍሪካ ትኩረት አንድ በመሆን አቋማችንን በማንጸባረቅ ከሌሎች የመጡብን የማንፈልጋቸውን ጫናዎች ልንቆጣጠር ልንመከት እንችላለን። ያ ማለት እንግዲህ የተባበረ አፍሪካ በኢኮኖሚ ያደገ፣ የውስጥ ፖለቲካው የተረጋጋ፣ በመሰረተ ልማት የተገናኘ አቅም የማስፈጸም አቅማቸው ያደጉ ዓለም አቀፍ እና አህጉራዊ እና ቀጠናዊ ተቋማት መገንባት ላይ ትኩረት በማድረግ እንዲህ ውስጣችን ሲጠነክር ከሌላ አካባቢ የመጣውን ጫና መቀለበስ መቋቋም እንችላለን የሚል ነው። ስለዚህ ዋናው መንገድ ይሄ ነው። ሁለተኛው ግን እንደ ሁል ጊዜ ከአይኤምኤፍ እና ከወርልድ ባንክ የሚመጡ ጉዳዮችን ሁሌ ተጽዕኖ ናቸው ለመውሰድ ደግሞ ሌላ ጽንፍ ነው። እዛ አይደለም ጊዜ እንደዛ አይደለም። አንዳንዴ ነው፣ አንዳንዴ አይደለም። ወርልድ ባንክን በለው አይኤምኤፍ እነ ዩሮፒያን ዩኒየን በላቸው ለምሳሌ በአፍሪካ ውስጥ ያሉ ቀጠናዊ ትስስሮች እንደ ኮሜሳ፣ ኢኮዋስ፣ እንደ ምስራቅ አፍሪካ ኮሚኒቲ አይነቶችን በገንዘብ በቴክኒክ ያግዛሉ፣ እንዲሳካም ያደርጋሉ፣ ያንም ያግዛሉ። በሀገራት ውስጥ ያለው የኢኮኖሚ ማሻሻያ ሪፎርሞች ኦን እንዲሆኑ ያግዛሉ፣ የኢትዮጵያን ጭምር። ይህንም እንደ መልካም አጋጣሚ መውሰድ እና የሚለገሰንን የቴክኒክና የሪሶርስ የፋይናንስ ልገሳ በአግባቡ በመጠቀም አቅማችንን ማጎልበት በመርህ ላይ የተመሰረተ ግንኙነት ከእነኛ ተቋማት ጋርና ሀገራት ጋር እንዲኖረን በማድረግ ጫናውን መቋቋምና ስኬታማ መሆን ይቻላል። የመጨረሻ ጥያቄ ነው እና ኢትዮጵያ አሁን የጀመረቻቸው የቀጠናዊ ትስስርን የማሳደግ ለምሳሌ ቅድም እርሱን እንደጠቀሱት የአፍሪካ የንግድ
ቀጠና የማቋቋምና ወደ ስራ የማስገባት ሂደቶች፣ የመሰረተ ልማት ግንባታዎች፣ የኢትዮጵያ አየር መንገድ ከአፍሪካን ትልቁን ግንባታ እያከናወነ ነው። እንዲህ አይነት ነገሮች በቀጣይ በተለይ በምስራቅ አፍሪካ ቀንድ አካባቢ ያለውን ትስስር ከማጎልበት አንጻር ወዴት ይወስደናል ብሎ ያስባሉ? ምን አይነት ተስፋ ሳለው ይገምት? መርሳት የሌለብን ነገር ምንድን ነው? በቀጠናዊ ትስስር ውስጥ የጋራ ጥቅሞቻችንን ለማሳደግ እንደምንሰራው ሁሉ ሀገራትን ደግሞ ከዛ ትስስር ውስጥ የተቻላቸውን ያህል ተጠቃሚ መሆን ይፈልጋል። ስለዚህ ኢትዮጵያ ከዚህ ቀጠናዊ ትስስር ብቻ ሳይሆን ከዓለም አቀፍ የንግድ ከባቢ ውስጥ የሚገባትንና የሚቻላት ሁሉ ለማግኘት መስራት ይገባታል። ያደረገ የቻለችውም እሱ ኢትዮጵያ ባሏት እምቅ አቅሞች እና አሁናዊ አቅሞች በመጠቀም የአካባቢውንም የዓለምንም ውስጥ ልታገኝ የሚችለው ጥቅም ማግኘት አለባት። ለዛ መስራት አለባት። ይህንንም የተሰራ ያለው ኢትዮጵያ የአፍሪካ ነፃ ንግድ ቀጠና ኢምፕሊሜንቴሽን ጀመረች ማለት ከአፍሪካ ገበያዎች ኢትዮጵያ ማግኘት ያለባትን ነገር እንድታገኝ ማስቻል ማለት ነው። የኢትዮጵያ አየር መንገድ እየተስፋፋ ነው ማለት የኢትዮጵያ አየር መንገድ በኩል ኢትዮጵያ ማግኘት ያለባት ነገር ልታገኝ መስራት ማለት ነው። ይህንን ንግድ ቀጠና በመጠቀም ይህንን ኢንቴግሬሽን በመጠቀም ስለዚህ ሀገራት ከኢንቴግሬሽን ከትስስሩ የተሻላቸውንና የበለጠ ለመጠቀም እንደዚህ አይነት ስራዎችን ይሰራሉ። ኢትዮጵያ ይህን የሰራች ያለችው ማለት ነው። በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲና የዓለም አቀፍ ግንኙነት መምህርና ተመራማሪ ዶክተር ሄኖክ ስዩም ለሰጡን ሰፊ ማብራሪያ እጅግ ከልብ አመሰግናለሁ። ይህም በጣም አመሰግናለሁ ወርቁ ስለተጋበዛችሁ። የተከበራችሁ ተመልካቾቻችን በዛሬው ቆይታችን ከቀጠናዊ ትስስር ጋር የተያያዙ አንዳንድ ጉዳዮችን ስናነሳ ነበረ። እንግዳችን እዚህ ድረስ መጥተው ይህን ምስል ማብራሪያ ስለሰጡን ከልብ እናመሰግናለን። በቀጣይ ሳምንት ሌሎች እንግዶችን ይዘን እንቀርባለን። መልካም ቆይታ።